አሳያ ደግሞ እንዴት ኮስተር ብላ እንደምታወራ ይወጥቅስ እኔ ሳውቅሻል እኔ ቀዳዳለሽ ያት በብሬ ስሜት እንደምታወራ ብቻ ይውልኝ በጣም ነው ቆባውቃ ኢንሳይደሮቼ ቴንኪው ግን እሺ ዋናውን ቦታ ታይትል እየጻፉ ይልኩልኛል የሆነ ልጅ አፍቅራ ተራሴት እንደነበረች ለጥቅም ብላ አማራ እንደምትል ቤተሰቦቿ በዚህ ነገር ውስጥ እንዳልነበሩ ይህንን እናቷን አሳልፈሽ የሰጠሽ አንቺ ባሀየን አንቺ አለሽ እንደ ለሌላ አሳልፈሽ የሰጠሽው የእናቷን አድራሻ ሰው ፈላልገሽ የሰጠሽው አንቺ ባሀየው አንቺ አለሽ ጂጂ አደገ ልጠይቅሽ ጉቺ የቤታና እናት ወይ ቤተሰብ አድራሻ የምትሰጠኝ ሰዓት ከአንቺ ጋር ጸበኛ ነበረች ታዲያ በምን እርግጠኛ ሆንሽ እሺ ጸበኛ ያቺ የዱባይ ሸርሙጣ ያልሽ ነበር እኮ የምታወሪ አማራ ማለቷ ይሄ ማስረጃም አያስፈልግም ውሸታም እንደሆነች ግልጽ ነው ባቢሎን ግንብ ወይንም ደግሞ ሳልጀሪ እናቷ የሷ እናት ማለት ነው አባቷ ሶማሌ ነው እናቷ ናት ኦሮሞ ማለት ነው አይኑ በነገራችን ላይ ጉቺ የቤታን እናት አጣውቃት እኔ አውቃታለሁ ጉቺ ቤታን አጣውቃት ሚዲያ ላይ ነው ያወቀቻት ከዛም ከሷ ጋር እንደተማረች 1-2 አመት ከሱ ጋር እንደተማረች ወንድምየው ቤታን እኮ ከኔ ጋር ተምራለች 1-2 አመት ብሎ ጀስት ነገራት ምንም ከሱ ጋር ለመማሩና ለመማሩ እንኳን ምንም ነገር የላችሁ ያ ሌላ ነገር እኮ አይደል እኔ አውቃታለሁ ጉቺ አታውቃት ያ ገብቶሻል እኔ አይደለም ከአብረን በመናወራ ሰዓት ነው ነገርሽኝ ነው አሁን ያነጋገርሽ እንግዲህ ነገር የተከናወነው አሁን እንደማመጣላት አውቃ ቤተሰቧ ራሱ ጉቺ እንዳላመጣላት ስጋት ነበራት በነገራችን ላይ አምጫቸው ብላ ስትዘጋጅ ነበር እኔ ወንድሟን ሚኒባስ ሲነዳ ደንገጎ ዓለሚያ ላይ አስቆሜ ወንድሜ ጋር ይግባባል ላመጣላት እችላለሁ ከፈለኩ ግን ለምን ነው ማመጣው ምን አረገ ሰውዬ ይሁት ረዳቱ ከወንድሜ ጋር ቁጭ ብሎ የሚቀበው የሷ ጠይ እንትን በይ ሂጂበት ብለሽ ትዛስጭ ግን ለምን ነው እንትን ምል እኔ ለቤተሰብ እንዲያድርጌ እንደዚህ አድርጌ ብላ ብትቀደድ እስቲ ቤተሰብን ጎብኝ ብለን እንሄዳለን ግን እንደዚህ አይነት ቀደዳ ስላልቀደች ሰው ቤተሰብ አለው የመጣበት ቤዚክ አለው እዛ ሴት ኖርማል የባቢሎን ግንብ እናት እኮ የመጣችው እሷ ከምታቀራራው አንፃር እንጂ እናት አላትና የላትም ለማለት አይደል ጉቺ የድሬዳዋ ልጅ እንደሆነች እንኳን አታውቃት ደግሞ ድሬዳዋ ላይ 5 አመት እንኳን አልተቀመጠችም ባቢሎን ግንብ 5 አመት አልተቀመጠ የጂጂጋ ላይ ተወልዳ ያደጉ ነው አባቷ ከጂጂጋ ወጥቶ ማያውቅ ሰው አባቷ ደግሞ ንጹህ ጎንደሬ ምናምን አይደለም ያ አይደል እናቷ ኦሮ ማለት አያቷ የእናቷ እናት ማለት ነው ኦሮሞ ናት አባቷ ሶማሌ ጂጂጋ ላይ ነው ድሬዳዋ እንኳን ኖራ አታውቅም የሷ እናት አሁን ባቢሌ ላይ ሂጂና ፈቲያ ብለሽ ወይ ትግስት ብለሽ ሂጂና ያ አታውቃትም ጉቺ አታውቃትም እከካ አሁን ባንቺ ቤት እኔ ከነሱ ጋር ስለተጣላው የለም እንትን ማለትሽ ነው የለም ናይ እኔ አውቃታለሁ ጉቺ አታውቃት እከካ እንኳን ጨራሽ አንድ ጊዜ ላለ እንደ ተጣላዋቸው ጉቺንም ቤታንም ምንድነው አሳልፋ የምትሰጠኝ ጉቺንም እሷንም በአንድ ቀን አይደለ እንደ ተጣላዋቸው በአንድ ቀን ልዩነት ነበር 2 ቀን እንደዚህ ልዩነት ነው እኮ አይደል ቀዳዳ ቶርቶርቱ ለካ ከኩይን ጋር ስትነጋገር ባለፈው ምን አለች ከሆነ ከደሃ ብር አሰባስበው ለሆነ ሊቢያ ከሄለን ጋር የሰው ብር አለ ከዛን እኔ መጥቼ ማብራሪያ ሰጥበታለሁ ገባች በሷ ቤት እኮ እንትን ማድረጓል እሷ የተጣላቸውን ሰዎች እኔን ጀዝባም አይደለም
መጥቼ የለም የሆነ ለእንትና ወይ ለእንትና ወገን ወግዬ የለም የድራማ ሚዲያ እንደዛ አይነት ሱስ ነገር የምታስገባ ይመስሏታል እኮ ጅላንፎ። እኔ ጠንቅቄ ወደፊት እንኳን አላማችሁን አውቀዋል። እኔን ግን አታውቁኝም ማለት ነው። ይሄን ሁላ ስለእናንተ እየተነተንኩ እራሱ አታውቁኝ ወይ ከነሱ ጋር ስለተጣላው ምናምን ነይ። እኔ አውቃታለሁ። ጉቺ አታውቃት። ባቢሎን ግንብን አታውቃት አታውቃት። እናቷን ጠንቅቄን ያውቃታል። የባቢሎን ግንብን ማለት ነው። ድሬዳዋም ኖራ አታውቅ። ዛሬ ግን አብረሽ ነሽ የሆነ ኤሌመንታሪ ውስጥ እንደተማረች ያንቺ ወንድም የቤታየውን ቤተሰብ እንደሚያውቅ ለኔ ነገርሽ ነው። ለአንቺ ለምንድን ነው የምትነግርሽ? ጉቺ የቤታ እንደሚያውቃት ወንድም ሁሌ ነው የምትናገረው እኮ። እኔ ቤታን አላውቃትም። እኔም ማውቃት እንዳውም ማሜን ነው በጣም ማውቃት ማናግራት። እኔ እንዳውም የድሬዳዋ ልጅ እንደሆነች እንኳን ወንድሜ ከሷ ጋር እንደተማረ ሲናገር ነው ብላ ፑብሊክ ነው የምታወራው አይደል እንዴ? አይደል እንዴ ጋይስ? የኔ ታናሽ ወንድም ስሙን ትጠራለች። እንደው የኔ ታናሽ ወንድም ከሷ ጋር ተምሬያለሁ ብሎ ነግሮኛል። እሱ ያውቃታል እኔ አላውቃትም ብላ ሁሌ ነው የምትናገረው። እንዳውም እሱ ቤቴሌም ነው ቤቲ ምናምን ነው የሚላት ትላለች። ሁሌ ነው የምትለው። ለአንቺ ምን ብላ ነው የምትነግርሽ? እካካም ንፍጣ ሁሌ ነው ዝም ብላ ነው የምታወራው። እሱ ወላ አታውቃት። ሄለንን እንደምታውቂያት ነገርሽ ነው። ዛሬ ምታቀሳስሪ ሲመስልሽ ሄለን አልሽ። እካካም ንፍጣ ናይ ልኩስኩስ ናይ ሙሽሙሽ ማለት ነው። ናይ ቱርቱርቱ የእውነት እካካ እንኳን የሐረር ሰዎችን አይደለም አንቺን እኮ ፈልፍዬ አውጥቼሻለሁ ጂጂ። ተንኮል ከፈለኩ ፈልፍዬ እኮ አውጥቼሻለሁ። ለእናትሽ ምን አይነት ማስጠንቀቂያ ነው የሰጠሽው? ለእህትሽ ቴሌፎን ከተደወለ እቺ ልጅ ናት ብላችሁ የኔን እኮ ቪዲዮ ስታሳዩ ነበር። ቹቹን ያመጣቻት እቺ ልጅ ናት የምታረጋችሁ አያችሁ፣ ብር ነው የምትለምንባችሁ ምናምን እያላችሁ ለእናትሽ ቪዲዮ ሙሉ ነው እኮ ሳምሪ ስታሳየ ነበር። ይሄ ያልደረሰ ይመሰለሽ? እቺ ልጅ ናት ቹቹን ያመጣችሁ። ቹቹ ሚዲያ ላይ እንዳመጣችሁት እኔን ልታመጡኝ ነው አለች እናትሽ። ቴሌፎን ያስገባቻት ቀን እሷ መግባት ታዲያ ምን ችግር አለው ስትል እንደዚህ ብር ለመነችበት አላችሁ። ብር እናዋጣ የሚለውን ቪዲዮያችን ይዛችሁ እየሮጠች ሄደችው እኮ። ይሄንን ያንቺን እናትና ምናምን እንደማመጣ አውቀሻል። እናቷን እንደ ሰርፕራይዝ እንደማደርግላችሁ ታያላችሁ ብዬ ሳምሪ ዛኔ ሄደችው። አረሳስቻውንም እገባላችኋለሁ። በነገራችን ላይ እየሰሙኝ እህትሽ ልጅሽ እየሰማች፣ በነገራችን ላይ እህቴ እንዳትዪ ልጅሽ ናት። ያ እንዴት አረሳስቼ እንደምገባላችሁ። አሁን ፋኒ የያዘው ነገር ይለቅ፣ ትንሽ መንገድ የያዘለት እንኳን ጅጅጋ እና የምናምን ሰዎችን እንዴት ነው የማላውቀው። ተንኮል ከፈለኩኝ አመጣታለሁ። እሷ ታቅራ ግን እናቷን አሳልፈሽ የሰጠሽ አንቺ ባሃየ አንቺ አይደል? ለሄለን አሳልፈሽ የሰጠሽው እናቷን አድራሻ ሰው ፈላልገሽ የሰጠሽው አንቺ ማህየው አንቺ አይደለሽ? አያችሁ፣ የእናቷን አድራሻ ፈላልገሽ የሰጠሽው። እኔ የቤታን ወይ የሰልጀሪን እናት ያመጣው ጊዜ ከጉቺ ጋርም ጸበኛ ነኝ። ከጉቺ ጋርም ጸበኛ ነኝ እከካ እና አፈላልገሽ እንደሰጠች ደግሞ መታወራችሽ አረ ፋኒ ላይ ለመድሽው ውሸት መትሽ እዚህ ታረጋ ይሁን።
እኔን እኮ ይሄን ያለ ማውቀሽ ምናምን ትያለሽ። ጂጂ ምንም ግንዛቤ የለሽም ስለኔ እንኳን ስሙኒ ግንዛቤ። አንድ ነገር ልንገርሽ፣ ሚዲያ ላይ ከማወራው በስተቀር እግዚአብሔር እኔን እንኳን አታውቀኝ። አንቻውን ፋኒ ነው ምናምን ልትይ ትችያለሽ። ከዛ በፊት እነ ፍጹምን ማን ያመጣልሽ? እኔ ያለ ያመጣውልሽ ኮዴ ታናሽ የሆነን ሰውዬ ስታወጪው እንደነበር ያመጣውልሽ እኔ አይደለሁ? ስንት ኢንፎርሜሽንሽን ማመጣውን ያልነበርኩ? እቺ እህቴ ምናምን ብላችሁ አሁን የምታወጡትን ከስንት ዓመት በፊት እኔ ያላመጣውልሽ? ዝም ብላችሁ አንፋኒ ላይ ታሳብባላችሁ እንጂ የልጅሽን ፎቶ ፌስቡክ ጎርጉልን አለ እንዴ ያመጣልሽ? የልጅሽን ከዛን ያንን ፎቶ ከፌስቡክ ላይ እንድታጠፋ ደውለሽ ነገርሻት። እኛ ግን ስክሪንሾት አድርገን አሳይቼልሽ ልኬልሽ ሁላ ነበር። እኔን ያላውቅሻል። አንቺ ግን ምንም እንቅስቃሴ እንኳን የለሽም። እና ለምን እኔን ልታገናኝ ነው የምትሄጂው? ገብቶሻል? ከነሱ ጋር ስለተጣላው እኔ የተጣላሁት ነገር ላይ ነው ፎከስ ማድረገው እንጂ ይሄ መደራረብ ባህሪ የለኝ። ተጣላውሽ ያን ጊዜ ተጣላውሽ ያን ጊዜ ላይ ነው ፎከስ ማድረገው። ገባሽ? ግን የለም ላይ መደራረብ ምናምን ነገር ይሄ ማሽቃበጥ ላይ የለም። ራሴን ችዬ ነው የመጣላችሁ ሰው ላይ ልደረብ ያ ራሴን ችዬ ሁልሽንም እዚህ ሚዲያ ላይ ያለሽውን ጨፈልቅሻለሁ። ሰው ላይ ግን ተደራርቤ ምናምን እንደዚህ አይነት ሙድ አይመቸኝ። አብረሽልሽ የሆነ ኤሌመንታሪ ውስጥ እንደተማረች ያንቺ ወንድም የቤታየውን ቤተሰብ እንደሚያውቅ ለኔ ነገርሽ ነው። የቤታየው ወንድ የጉቺ ወንድም ራሱ የሷን ቤተሰብ አያውቀው። ምክንያቱም 3 ዓመት እንኳን አይሆንም የተማረችው ድሬዳዋ ላይ። አንድ አክስት ምናምን ብቻ ነው ድሬዳዋ ላይ ያላት። ሌላ ጅጅጋ ናቸው። ሄለንን እንደምታውቂያት ነገርሽ ስሟ ሄለን እንደምታውቂያት ነግረሽኝ ነበር ትላለች ጉቺ። ሄለን አንቺ እንደውም የድሬዳዋ ልጅ እንዳልሆንኩ ራሱ ከብዙ አረካት ላይ ታውቃለች። ያው ሐረር ትላለች እንደው ወላ አታውቀኝም ራሱ እኮ ጀስ በንግግሬ በምናምን ነው እንጂ እኮ አታውቅም። ያ ውሸታ ቶርቶርቱ ራሽን ችለሽ ተጣይ። አይ ቲንክ በጣም ኮንፊደንስ እና ድሮም የለሽም እየደካመሽ መጣሽ መሰለኝ። ከሰው ጋር ስትጣይ የሆነ ሰዎች ላይ የመለጠፍ ባህሪዎችሽን እያየሁብሽ የሆነ ከኔ ጋር ስትጣይ ኮሶ ትሻለኛለች። ኮሶ ነች እንደዚህ አይነት ባህሪ ያላት። ከኔ ጋር ስትጣላ ጂጂ እንኮ በምንጣሟ ትላለች። ከጂጂ ስትጣላ ደግሞ እንትና በምንጣሟ ትላለች። የመለጣጠፍ ባህሪ ያላት እና ያንን የመለጣጠፍ ባህሪ ይብሻል። አይ ቲንክ ተዳክማችኋል፣ ጡረታ ወጣችኋል። ውጡ፣ ኤክስፔሪየንስ ትንሽ ውጡ እስቲ። የእውነት ምድረ ታንካሲስ እኔ ቤታ ወይንም ደግሞ ባቢሎንን ብጣላት በራሴ ኬዝ ለብቻዬ ማንም ሰው ተደረበ አልተደረበ ለብቻዬ ዘና ብዬ ነው መውጣባት። ጉቺንም ብጣላት በራሴ መንገድ ሄድባታል። ገብቶሻል? ይሄ ማህበር ፈጥሮ የቡና ጠጡ የቡና ቤት ማህበር ውስጥ አይሄት እንደዚህ አይነት ማህበር ውስጥ መንቀላቀል። ከጉቺ ጋር ኮንደም ስትበዳደሩ እኛን ጠርታችሁ ነበር። እንዴት ነው እንደዚህ አይነት ማህበር ውስጥ ነው የምከቱኝ? የእውነት ሁላችሁንም በአንድ ጊዜ ብጣላችሁ እኔ ምንም አይከብደኝም። እኔ ከመሰለኝ ያ ግን አልደጋገፍ እና ጉቺን የሰጠቻት ምናምን ነገር ብላችሁ ጉቺ እና ባቢሎንን በአንድ ቀን የተጣሏቸው። በአንድ ቀን የተጣሏቸው
እንኳን ለኔ ልሰጠኝ ሲጀመር እግዚአብሔር እኔ ጉቺ አታውቃትም ቤት አታውቃትም ያ ጀስት በስመ ድሬዳዋ ምናምን ነው ድሬዳዋ ስለምትሄድ ብቻ ደውለው የሷን አድራሻዎች ስጡኝ ይሏታል ገባች የሷን አድራሻ ስጪን ምናምን ነው የሚሏት ጉቺ ዱባይ ስላለች እቺ አሜሪካ ስላለች ስጦታ ምናምን ገዝታም ከሰጠቻት በዛ ምክንያት ሊደዋወሉ ይችላሉ እርግጠኛ ነኝ ነንኮሉ ላርጋ የምትሰጣት ይመስለኛል ለተወሰነ ጊዜ ወይ አሁን ካመነቻት በኋላ ወይ ማትጠቀሙን ቁጥሯን ነው የምትሰጣት ወይ የዋትስአፕ ቁጥር ወይ የቫይበር ወይ ቴሌግራም ቁጥር ነው የምትሰጣት ራሱ እንትና ባቢሎን ግንብ ጥሏን አታምንም ምክንያቱም ሰው የምትሄድበት እየደ ፎቶ አለ ፊልተር አንስቶ የሚለጥፍባት ይመስላታል ዛሴት አይ ቲንክ ራሱ በቀጥታ እንኳን እንድትደውልላት ያረጋቻ ከስንት ጊዜ በኋላ እንጂ አታምናት ያ አታምንም እንደዚህ ነገር መደዋወል እንትን አይደለም ገባች ያ እንትን አታምናት አይደዋወሉም ሁሉ በስመ ድሬዳዋ ምናምን ነገር ነገ ሪአክሽን አረግበታለሁ ዛሬ ረጅም ሰዓት የለኝም ይሄ ጭንቅላት የማይጠይቅ ወሬ እንስማ ዝም ብለን ያ ቤት ነበረኝ እንደምንለው ድሮ እኮ እዚህ አካባቢ ሱቅ ነበረኝ ነሻው ናች ጂጂ ነበረኝ እንጂ ምንም ውስጥ የለሽ እኔ አታነካኪኝ ፖለቲካ ውስጥ የለው የጠራሹን ቃል ብላለች ያልሽውን ቃል ለምን አታሰሚያቸው እንግሊዝ እናንተና ሲጫወቱ ብለሻል አላልኩም ካልኩ አውጪ እናሰሚ አማራ ነኝ ማለት መብቴ ነው ኢትዮጵያዊ አማራ ነኝ የድሬዳዋ ልጅ ነኝ ቀልደኛ ነሽ በእናትሽ ነበር የሚባል አካውንት ማለት አንቺ ነሽ አሁን በዚህ ሰዓት ስሜን ጥሪው ጂጂኪያ ነይ እንደመጭን የጠራውሽ አውርተሽ እንዳቀሪ ፎክራችሁ መቅረት ሆኗል ስራችሁ ዚስ ዴይስ በየቦታው ተፎክራላችሁ አድርጋችሁ አይቻችሁ አላቅ እመፈራው ሰው የለም የድሬዳዋ ከንቲባ ምናምን ብለሽ አትንበቅ አይሰለችሽም ምን ዘመን ፎከርሽ አንቺ ፖለቲካ ውስጥ የለሁም ይሄንን ሁሌ ነው የምናገረው በእርተኝነት ውስጥ የለሁም ጀግና ነኝ እኔ የለሁም ምንም ውስጥ የለሁም ምንም ውስጥ እንዳትከቺኝ እንዳትጋጋጭ እኔ ነኝ እንትን ያልኩሽ ቀዳዳ አትተርተሪ አብርሃም እኔን ላኩብሽ ምንድነው የምትልኪብኝ አብርሃም እና እኔ እኮ ያወራነው ነገር እኔ ነኝ ለአብርሃም ስልኬን የሰጠው አብርሃም ሲሰማ ምን ያህል ያፍርብሻል አሁን ስትበቀረቂ እኔ ነኝ ላኩ የጂጂ ውሸት እኮ ውሸት አብነሽ ለማለት ራሱ ረጅም ሰዓት ነው የምትተረትሩት ጋይስ ማለት የሚያምና ሰው ስለማይጠፋ አንዳንድ ሰው ማለት ነው እንጂ የእሷ ውሸት በማውራቷ ይሄ ያንቺ ውሸት ነው ስትይ የተጣላችሁን ሰው ከሩቅ ሆኖ የሚሰማ ምን ነው የሚያስበው እሷን እየተጫንክ ሌላውን ሰው እየረዳ ነው የሚመስላት ግን የሚመስላቸው አሁን የጂጂን ውሸታምነት ስናገር ከሩቅ ለሚሰማ ሰው ምን ነው የሚያስበው እኔ ለጉቺ እየረዳው ነው የሚመስላቸው ገባች ግን ውሸቷን ነው የምታወራው እሷ ውሸቷን አወራች ማለት ጉቺ ጥፋተኛ አይደለችም ማለት አይደል ጥፋተኛ የምትሆነው በራሷ መንገድ ጥፋተኛ ልትሆን ትችላለች ጂጂ በምታወራው መንገድ አይደል ያ ብሽምረ ምትልኪብኝ ከገባሽበት ማአት ውጪ መጀመሪያ ከገባሽበት ከተዘፈቅሽበት ማአት ውጪ ጂጂኪያ ላጥ ብለሽ ውጪ ስሜን ጥሩ ስላልሽ ጠራሁት ይኸው ስምሽን ነይ ዱባይ አጥዛናዚ ያወራውሽን ሁሉ ሳወራሽ ፐርፐዝሊን ያወራውሽ ሁሉንም ምንም አታመጪም አይደለም መሬት በራችን ላይ የተቀመጠ ጣሳ ከቤታችን አታስነሺ ቀልዳ ነጋዴ ናችሁ እንዴ በራችን ላይ የተቀመጠ ጣሳ ከኛ ቤት በር ላይ አታስነሺም አንቺ ከቤታችን በር ላይ ጣሳ አታስነሺም አንቺ ፐርፐዝሊ ነው ሁሉንም ማወራሽ ፐርፐዝሊ የፖለቲካ ሰዎችን በጣም እጠነቀቃለሁ ዝም ብለሽ አቂኔን ከምንም ጋር አታነካኪኝም ከምንም ጋር ድሬዳዋ አልሽ በጃኒ ኬዝ አስጠንቅቄያታለሁ ሊስጠላሽኝ አሁን ይወረድሽብኝ ለጃኒ እኮ ነኝ የቆምኩላት አንቺ
በጃኒ ኬዝ ምን ታወሪያለሽ? እኔ እኮ ነኝ የጮኩላት ለጃኒ። ወረድሽብኝ ያልሻት ባንቺ ስትመጣ ነው የወረደችው አለ ጉቺ። ስታወሩ ስትጣሉ እሷ ፖለቲካ ነው የምታወራው። ፖለቲካማ አይደለም ጥላቻ በይው። ጥላቻ ፖለቲካና ጥላቻ ላይ እሷ ጥላቻ ነው የምታወራው። እኛ ባለ ጊዜ ነው ምናምን የምትለው ጊዜ አይደለም ለራሷ ኤክስፓየርድ የሆነ ሴትዮ ናት። ገባችሁ? እኛ የምትለው ማን አባቷ እንደሆነ አላውቅም። አንቺም ደግሞ እስቲ መሬት አስነጥቁን። ግን ሆነም ቀረም አሁን ሁለታችሁም ህዝብና ሀገር ውስጥ ነው የተደበቃችሁት። ስትግባቡና ስትጀናጀኑ ግን የግል ወዳጆች ነበራችሁ። ስትጣሉ ሀገራዊ የምታረጉት ነገር ነው ከኔ ጋር ግርም የሚለኝ። አንቺም ፐርፐዝሊ ታናግሪ ያልነበረ ግን አሁን ወረደችብሽ። ስትጣይ ወረደችብሽ። ከዛ ፊት ግን የባለውለታሽ ነበረች። አያችሁ፣ በግላችሁ እስከሚመጡ ደግሞ አንድ ሰው ወዳጃችሁ ነው ጠላሻችሁ። የተጣላችሁ ጊዜ ግን ጸባችሁ ምናችሁ ጮታችሁ ህዝባዊ፣ ሀገራዊ፣ ብዙዋዊ፣ ግሩፓዊ ታረጉታላችሁ። ያ እና እዛ ግሩፕ ውስጥ እንደለመደችው እኔን ለማስገባት ሌለን የሰጠሽው የቤታን እናት አድራሻ አንቺ ነሽ ምናምን ነገር ትሙት ትሂድ። ራሱ ከኔ ነው የምትሰማው። ራሷ ጉቺ አታውቃትም። ጉቺ አታውቃትም። እግዚአብሔርን አታውቃትም። ድፍን የቲክታክ ህዝብ ይሰድብሻል። እኔ ነኝ የቆምኩላት። ይቅርታ ብላለች። ተዋት ያልኩት እኔ ነኝ። አክሽን እንዳከፍች ነይ ዱባይ እንዳትቀሪ ጋይስ፣ እንዳትፋቷት። ዱባይ እመጣለሁ። አም ዌይቲንግ ፎር ዩ። እንዳትቀሪ ጂጂክያ ተበለኝ። ይኸው ብዬሻለሁ እንድመጪ። ለጃኒማ ድምፆኛታለሁ። ቤት ገብታ መስግናኛለች። አስጠንቀቀት። አብርሃም ላኩባት። አብርሃም አንቺ ልከሽብኛ ታቂ ውሻታ። ለካ ውሻታ ነው የሚሉሽ እውነታቸው ነው። እኔ ነኝ ለአብርሃም ስልኬን የሰጠሁት። ቴክስታችን አለ። እኔ ነኝ የሰጠሁት። አትሸርተሪ። አንተ ያው እዚህ ስልኬ ላይ አለ። አንቺ ልከሽብኛ ታቂ። አንቺ ልከሽብኛ ታቂ። ከቤታችን በር ላይ አንቺ ጣሳ አታስነሺ። አፕሮሚስ ዩ ቃል እገባልሻለሁ። አታስነሺ። ከአንቺ እኔ ለኢትዮጵያ መንግስት ጠቅመዋለሁ። ነይ ዱባይ ዩ ሃቭ ቱ ነይ። ያወራውሽን ሁላ ፐርፐዝሊ ያወራውሽ ፐርፐዝሊ። ይሄ እንትና ብለሽ የምታስበረግገት የምታስደነግጫት ሴት እኔ አይደለሁኝም። አንቺ ነሽ እቺኛዋን ጉቺ የሰራሻት። ይኸውልሽ ስነግርሽ አንቺ ነሽ የሰራሽ። ስለዚህ የምታስፈራሪያ ጉቺ የለችም። እጂ ወረኛ ነሽ አንቺ። ወረድሽብኛው። ለካ እንደዚህ ተራ ነሽ። መንገደኛ ነሽ። ለካ መንገደኛ መስኝም ነበር። መንገደኛ ነሽ። አም ዌይቲንግ ጠብቅሻለሁ። እስኪ አንቺ አንድ እርምጃ ከቤታችን በር ላይ ጣሳስነሽ። ጭራሽ ከፖለቲካ ከምናምን እኔ ሄይ ከፖለቲከኞቹ ጋር ግጠሚ። እንደማትጠቅሚ አውቀው አንቀረው አውጥተው የጣሉሽ ጋር ግጠሚ። ከኔ ጋር አይደለም። መብት ድሬዳዋ ተወልዶ ኦሮምኛ የማይናገር የማይሰማ የለም። ማና ባሽን የምታስፈራሪው? ማንም ታስፈራሪው? እኔ ነኝ የላኩብሽ ማለት አብርሃም ምን ብላት ነው ድሬዳዋ ተወልዶ አማርኛ የሚሰማና የማይናገር የለም ያለችት? ጂጂም በፖለቲካ ትንተና ነው እየተናገረቻት የተጣላቻት ያለችው። እሷም በፖለቲካ ትንተና ያኔ ጓደኛ የነበሩ ሰዓት ግን ጓደኝነታቸው በኮንዶም መበዳደር ደረጃ ብቻ ነበር። ዛሴት ያ ላኩብሽ እኔ ነኝ ማለት አብርሃም ምን አደረገኝ ታዲያ? ልከሽብኝ ምን አደረገኝ? ብሔርተኛ አይደለሁም ብሎ መናገር። አንቺ ምን አይነት ግን ባሊ ሴት ነሽ? ትልቅ ሰው አስተዋይ ምናምን መስለሽኝ በጣም የምታሳፍሩት ያከበርኳችሁ ሰዎች ምን እንዳለ ሰባችሁ ጉቺ። በጣም ትልቅ ሰው ምታስተውይ መስለሽ ነበር የቀረብኩሽ አትላትም? ምታስተውይ በጣም ትልቅ ሰው መስለሽ ነው የቀረብኩሽ። ግን ጉቺ ሰዎቹም ህዝብን ሁላ በአንድ ቃል መግለጽ አይከብድም? ስለኔም ብታወሪ እንደዚህ ነው የምታወሪ። ስለ ሁሉ ሰው የተጣላሽው ሆነ የታረቅሽውን እንትናም ላንቺ ምንድነው ብቲ እንትና ማለት አንድ አይነት ግጥም ነው ያለሽ፣ አንድ አይነት ዜማ። ዘፈን ቀይሪ እንጂ
ወይ ያኛውን በክላሲካል ያኛውን በክራር ያኛውን በራፕ አርጊው እንጂ ሰዎች እኮ አንድ አይነት መሆን አይችሉም እኮ። ጂጂ ትልቅ ሰውና አስተዋይ መስዬን የቀረብኩሽ አልሻት። እንግዲህ የቀረብሻ ጊዜ እንደውም በጣም ነገር የሚከርባት ሰዓት ነበር። የሚከርባት ሰዓት ራሷ ሻምፓኝ የምትበትንበት ሰዓት፣ ትግራይ እንደ ትግራይነቱ የምትሳደብበት፣ አማራ ላይ የምትተፋበት ሰዓት፣ ትግራይ ኤርትራኖች ራሱ ሳይቀር አጫሉን የገደሉት እነሱ ናቸው የሚል ፕሮፓጋንዳ እንደገና ስለመጣ እዛም ስትል ነበር። ያን ጊዜ ግን ትልቅ ሰው መስላ ታየች። ምክንያቱም በጣም በቃ ሚዲያ ላይ ሁላ መነጋገሪያ ስለሆነች ምትችያት ስላልመሰለሽ እሷን ቂጥ መላስ ነበረብሽ። ልክ አሁን ጆከር እንደምታረጊ፣ ልክ እኔን ቂጤን ስትልሽ እንደነበር፣ ልክ ማሜን ቂጥ ስትልሽ እንደነበር አንድ አይነት የኑሮ ዘይቤን ያለሽ። በነገራችን ላይ ጉቺ ማሜ እንደዛ ማህተቤና ስትይ ነበር። ተጣልተሻት ከሷ ምንም አላጎደልሽም፣ ካንቺ ምንም አልጎደል አይደል? ለካ መጣላት ቂጥ መላስ አያስፈልግም ብለሽ ይሄ ነገር የተጣላሻቸው ድሮ የምትፈራቸው ሰዎች ተጣልተሽ ምንም ያላመጡብሽ ምንም ያላመጣሽባቸው እሱ ሳያስተምርሽ አሁንም ቂጥ እየላሽ ምትሄጂ ከሆነ አንቺ ሲጀመር አይምሮሽም ራሱ የተሰራው ከቂጥ ነው ማለት ነው። ገብቶሻል? ያ ድሮ ስትፈራቸው የነበረሻቸው ሰዎች ስትጣያቸው እያስተማሩሽ ቂጥ መላስ እንደሌለብሽ አይምሮሽን እያስተማረሽ ካልሄደሽ አንቺ ራሱ ተፈጥሮሽ ስተት ነሽ ማለት ነው። ከስተትሽ ካልተማርሽ ስተቶች ተደጋግሙ በዛው ከቀጠልሽ አንቺ ራሱ ስተት ነሽ። በጣም ትልቅ ሰውና አስተዋይ ትመስልይ ነበር አልሻት። የቀረብሻት በጣም ነገር በሚሞቅ ሰዓት you think ይሄ ይሄዳል አብሮ ለሌላው ለሆነ ቄስ የምታወራውን ወሬ ትምህርቶች እንኳን የራሳቸው መግባቢያ ቋንቋ አለ። ቴክኒክ ተማሪና ዶክተር አንድ አይነት አይደለም። የትምህርት ምን ነው የሚባለው? ፋጎትሪክ ይባላል። እዚህ ምንድነው የሚባለው? አላውቀውም፣ ንገሩኝ። የትምህርት ቋንቋ አለ አይደል? እያንዳንዱ ሳብጀክት የራሱ ትምህርቱን የሚያብራራበት መንገድ አለው አይደል? የራሱ ሲምቦሎች አሉት አይደል? አንቺ ባዮሎጂውንም ፊዚክሱንም ኬሚስትሪውንም ምኑንም በአንድ አይነት እንትን ውስጥ ነው የምታካትችው። ያየሁሽ ነገር ስለ ጂጂ ያወራሽበት ቋንቋን ዘይቤን ስለማሜም ታወሪበታለሽ፣ ስለኔም ታወሪበታለሽ፣ ስለሞጣም ታወሪበታለሽ፣ ስለ ጆከርም ታወሪበታለሽ። ሰው ልጅ እኮ ማሽቃበጥ አያስፈልግም። ተፈጥሮው ራሱ ተርሚናል ሎጂክ ይባላል። ኦኬ ያ ተፈጥሮ ራሱ ሰዎች ባህሪያቸው ይለያያል። ለዛ ነው አንድ ያለው ነው ሰው ልጅ ራሱ። ይሄ ጣታችን ራሱ እኩል አይደል? ግን ቂጥ ስንልስና ስናሽቃብጥ እንደዚህ ነው። በቃ ከእንደዚህ አይነት ሙድ ውስጥ ውጪ ራስሽን ሆኚ ሰዎች ላይ ያየሽውን ትክክለኛ ነገር ማሽቆላለጥ አያስፈልግ። አሁን ከጂጂ ጋር ትፋሪያት ነበር፣ ተጣላሽ። አይሽ እየተናገርሻት ነው። ምን አረገች? ምንም። እዳል ቀለለሽ። ለሌላው እንደዚህ ማሽቋለጡን አቆም። ብሎክ አድርጊ ካለሽ ነፍሰሽ አድርጋችሁ። የተሳሳቱ ከመሰሉ አባንታ አትስጫቸው፣ ተነፉ ቢያቸው። ሰሴት በጣም ትልቅ ሰውና ምናምን ትመስለኛለች። አሁን ባንቺ ቤት በጨዋ ንግግር መናገርሽ ፌክነት ሲበዛ ብልግና ነው፣ ውርደት ነው። ትልቅ ሰውና እንትን ትመስለኝ ነበር ስትይ የሚሰማይ ሰው ምን ይልሻል? አሁን ህዝባዊ ልታረጉት
የምታደርጉት አሁን ባንቺ ፋኖ ከጎንሽ ይቆማል፣ ጂኒ ትሰደባለች። ይሄ ነገር ለእናንተ ህዝባዊና ግሩፓዊና ቡድናዊ ታደርጉታላችሁ። ስትፋቀሩ ግን ያው ስታቀረሹበት በነበረው ላይ ሁለታችሁ ተግባብታችሁ ነበር ስትረካከዱ የነበራችሁት። በራሳችሁ ለምንድን ነው ዛሬ በራሳችሁ ስትደዋወሉ እኛን ሳትነግሩ እንደሆነ ሁላ ለምን ድሬዳዋን ህዝብ እንጂ ፋኖ ቄጠን ማሬ ለምን ትጨምሩታላችሁ? አው አማራ ነኝ ከዛም በአማራነቷ ተጠቃች እየዛተችባት ነው ባለጊዜ ሆኖ ምናምን አይነት ጨዋታ እያደረጉት ነው። ኩኒ እያደረጉት ነው። ትልቅ ሰውና ማቹርድ ሰው ትመስልኝ ነበር፣ ለካ እንደዚህ ቀላለሽ አለች። እንግዲህ የሚያወሩ ሰዓት እንግዲህ ምን አይነት ጭራሽ የገነፈለችበት ሰዓት ነበረ ጂጂ። አሁን ነው ታናሽነቷ የታያት። ምክንያቱም ሌባ ሲሰርቅ እንጂ ሲካፈል እንጂ ሲሰርቅ አይጣላ። ያንን ቴክኒካችሁ መታችሁ እኛ ላይ ታረጋላችሁ። ተጣላችሁ እንደ ጭንቅላታችሁ እንደ ማንነታችሁ ተጣሉ። በፖለቲካም ፎርፌ ወጣች። ፖለቲከኛ ሳይሆን ምን ነው የሚባለው ጥላቻ ተናጋሪ ናት ጂጂ። እንደ ፖለቲካ እንደ ጊዜ ተጠያቂም ከሆነ ደግሞ ተጠያቂ ነሽ። ይሄ እንዳትረሽ ውጭ ያ አፍራችሁኛል። ክብር የሚገባችሁ ሰዎች አልነበራችሁም። አንቺ ቆጣሪ አፍ ነሽ። አንቺ ነበር ብሎ ነገር የለም። አንቺ ማለት እዚህ ሰፈር ቤት ነበረን እንደሚሉ ሰዎች ናቸው። አሁን አንቺ ከአንቺ እኔ እጠቅማለሁ ለኢትዮጵያ መንግስት። ማንን የምታስፈራሪው? እንኳን መሬት አልኩሽ እኮ ከቤታችን በር ላይ አንቺ ጣት አታስነሺ። እኔ በዚህ ልክ ቃል ገባልሻለሁ። ያልኩሽ ሁላ ፐርፐዝሊ ያልኩሽ። ልክ ዩቲዩብ ቪዲዮ 4 ሰዓት ሙሉ ሲሆን አሁን 3:51 ነው አይደል? የ4 ሰዓት ቪዲዮ ሲሆን እኔ እወጣለሁ። እሺ ያልኩሽ ሁሉ ብዬሽ ከሆነ ፐርፐዝሊ ያልኩሽ። እንኳን ቂጤ ያልኩሽ ከሆነ ሞይን ገልብጬ ለምን አልጠጣም? እሱንም ከአንቺ የተማርነው እየጠጡ መደነስን እንታጨልሽ። ማንን ለምታስፈራሪ ጅጅኪያ? አይንሽ ቀላ ተቃጠልሽ፣ አበድሽ። ይኸው ጂጂኪያ እንድመጪ እንዳቀሪ እጠብቅሻለሁ። ለጉብኝት መተሽ አታውቂም። አንቺ እናትሽ ወልዳሻለሽ ወንድ ዱባይ። በኔ ፐርፐዝ ነይ፣ ቻሌንጅ ነው ነይ። በቅናት ልታብጂ ነው፣ ልትቃጠይ ልታብጂ። ግሩፖችሽ ሰው አይደለሽም አንቺ። እኔ ጋይስ አክብሬያት የትኛውም ነገር ዋጋ አልደረስኩኝም። እዚያ ብላሉሽ አልነበር እንዴ? እየየ ስትይ ደም ያስፈሽሽው አንቺ እንጂ እኔ ጉቺ አይደለሁኝም። ደም ስታፋስሽ የኖርሽው አንቺ ነሽ። አንድ ቀን ብዬሽ አላውቅም። ደም አፍስሳን ያከበርሻት አክብሬያት አትበይ፣ ፈርቻት አትበይ። አውጪ ካፍሽ። አፍሽ እንደዚህ ነገር ለማውጣት የሚቸገር አይመስለኝም። አንድ ሰፊ ነው፣ ሁለት ይንጣጣል፣ ችግር የለበትም። ልጅ ዩኖዚስ አክብሬያት አትበይ። እዚህ ጋር ተመልሰሽ ደም ማፍሰስ ላይ ተካንሹ አንቺ ነሽ። ደም ማፍሰስን የሚያፈሰዎችን ነው የምታከብሪው ማለት ነው። እስታውን ደስ የምትጠጊያቸውላ ደም የሚያፈሱ ናቸው። ዩ ስትጣሉ እውነት ላይ ካልተጣላችሁ እኛ ለማዳላትም ለማሽቃበጥም ነገሩ ሞቅ ለማድረግ ድብርቱስ ነው የምትከቱ። አክብረሻ ሳይሆን ትፈሪያታለሽ ነበር። አሁን በወርቁ አይተነው ምክንያት የተጣሉት የሚል ነገር አጀንዳውንም ስለሚያሟሙቀው የወርቁ አይተነውን የሚደግፉ ሰዎች ከጎንሽ እንደሚቆሙ እርግጠኛ ስትሆኚ ተነሳሽ። ጉቺ ዋሻው እኔን እንዳትነግሪ ለራስሽ መልሽ። እኔ ከኔ ጋር እንድታወሩ አለም ጥያቄ መጠየቃችሁ ወይም ደግሞ ነገር መለስ ብላችሁ ከራሳችሁ ጋር እንድታወሩ። ሰው ልጅ ከሰው ጋር ማውራት ቀላል ነው፣ ከራሱ ጋር ማውራት ነው የሚከብደው።
ለዛ ነው ከራሳችሁ ጋር እንድታወሩ የምጠይቃችሁ። እኔ ግን ደም አፋስሼ አላውቅም። አንቺ ነሽ ደም ያፋስሽው። እኔ ደም አፋስሼ አላውቅም። ማንም አይለኝም። ኮመንት እንኳን አላነበብሽም። ጉቺ ፖለቲካ ውስጥ የለሽም አሉሽ፣ ነገሩሽ፣ ተነገረሽ ተነገረሽ። ይሄ ነው ያለው እውነት። አከብራችኋለሁ ያልኳችሁ ሰዎች ወርዳችኋል፣ አወርዳችኋለሁ። ክብር የሚገባችሁ ሰዎች አልነበራችሁም። ወንድ ነሽ አፕሮሚሲዮ። አንቺ ድሬዳዋ ምድር ላይ ጣሳስ ነሽ። ከቤታችን በር ላይ ከቻልሽ ስልጣንሽን ማየት ፈልጋለሁ። አድርጊው፣ ሞክሪው እስኪ። ጣሳ ከበራችን ላይ ያስነሽ ያልኩሽን ሁሉ በፐርፐዝ ሊኔ ያልኩሽ። ያ ተናጋሪ ናቸው። የጉቺ ቤተሰብ ጠላ ሻጮች ናቸው እንዴ? ጣሳ ያለው ጠላ ቤት አካባቢ ነው ያለው። ጠላ ጀመራችሁ ጉቺዬ? የእውነት ያ ሽጡ እየመጣን እንሰክራለን። የእውነት ጠላ አለ። ጠላ በር ነው የሚሸጠው ወይ ባልትና ነው። ያ ሽጡ መስከር ነው። የእውነት ከሙቀቱ ጋር በጣም ይፈላል። ጥሩ አባቴም እናቴም ፍሎንት ኦሮምኛ ይናገራሉ። ፍሎንት ኦሮምኛ ተናጋሪዎች ናቸው። እኔ በደንብ ሰማለሁ። ክላስ ፖይንት እኮ ነው። አታውቂም እንዴ? ቋንቋ ማወቅ ያስከብራል እንጂ አያስንቅ። የትኛውን ቋንቋ ሰው ሀገር መተን አረብኛ እንማር። ጀርመንኛ እያወራሽ አይደል እንዴ? ሳትወጂ በግድሽ ተገደሽ ጀርመንኛ እያወራሽ እኮ ነው። ጀርመንኛ ካላወራሽ ስራ ስለሌለ፣ ጀርመንኛ ካላወራሽ መውጣት መግባት ስለሌለ ሳትወጂ በግድሽ ጀርመንኛ እያወራሽ አይደል እንዴ? እንኳን ኦሮምኛ ግዴታ እኮ ነው። ተገደሽ ትለምጃለሽ። ግዴታሽ ነው። እኔ ለምታስፈራሪው እኔን የበለጠ ልጅ እኔን ጂጂኪያ ስሜን ጥሪው ጂጂኪያ እነግርሻለሁ። የምታስፈራሪው ሰው የለም። ቀናት አሳበደሽ አንቺ። በማን በኩል እንዲሆን ነበር? በአንቺ በኩል ሰው ነበረሽ? ልታብጂ ነው እንዴ? እንከባበር እንጂ የምታመጪው ነገር የለም። ምንም የምታመጪው ነገር የለም። አንቺ ስፔሻሊ አንቺ ምንም አታመጪ። አብርሃምን ላኩብሽ፣ አላክሽብኝም። አያምዘዋን ከአብርሃም ጋር ያወራሁት እኔ ነኝ ያወራሁት ራሴ። ግን ጉቺ ድሬዳዋ ሪፍ ምን ነው የሚባለው? ድሬዳዎችን እንደማታንጸባርቂ ታውቂያለሽ። ድሬዳዋ ምሳሌ መሆን እንደማትቺ ታውቂያለሽ። ይሄንን ድሬዳዋ ስሙ ስለሚመች ብዙ ዘፈን ተሰርቶበታል፣ ብዙ ግጥም ተሰርቶበታል። ሐረር እንዳለ ከአዋሽ በታች ብዙ ዘፈኖች ተሰርቶበታል። ስሙ አሪፍ ስሙን እንጂ ተምሳሌት አይደለሽ። አንድ ኦሮምኛ ተናጋሪ የድሬዳዋ ልጅ ቢመጣ እንዴት ትግባቢውና ችግሩን ትፈችለታለሽ? ልክ እንደ ድሬዳዋ ተምሳሌት ወይም ደግሞ ምሳሌ መሆን እንደምትችይ ብቴ እንደ ከንቲባ አታቅራሪ። ከንቲባችን 4 ቋንቋዎች ይናገራል። አይተሽዋ? አንድ ሶማሌኛ ተናጋሪ አደረኛ ተናጋሪ ቢመጣ ችግሩን መስማት እንኳን ትቻለሽ? ምክንያቱም በዘረኝነት ነው ያደጋችሁት። እናትሽና አባትሽ የሆነት አንቺ እንደምትዩ ፍለርት ኦሮምኛ ቢናገሩ ተማሪ ሊሉሽም አይጠበቅም ነበር። ሲያወሩ እዛው ትሰሚያለሽ ከልጅነትሽ ጀምረሽ። በምን ቋንቋ አፍሽን ፈታሽ ቢባል እኔ አሁን አላውቅ በምን ቋንቋ የቋንቋ አፍሽን የፈታሽው በምን ቢባል እግዚአብሔርን አላውቅ። ሁለቱንም ኦን ታይም ነው የሚያወሩት ቤተሰብ፣ ሁሉንም። ትርፍ ቋንቋዎች ደግሞ ጎረቤታል። ምሳሌ መሆን አትችልም። ዘረኛ ስትሆን ድሬዳዋ ላይ ወይ ሐረር ላይ ዘረኛ ከሆንክ ብቻ ነው እንደ ቋንቋ የምታውቀው። ዘረኛ ከሆንክ ቤተሰብ አብሮህ እየኖረ ያለ ማህበረሰብ ወይንም ደግሞ ህዝብን አካባቢውን የሚንቅ ከሆነ ተዋቸው።
የእንተን እንጀራ አትብሉ፣ የእንተን ስጋ አትብሉ እያሉ የሚጠየፉ ቤተሰብ ከሌላችሁ በስተቀር ትችላለህ። ቢያንስ በቃ ምንም ደደብነ ብትባል 2 ቋንቋ ትችላለህ። ደደብ በቃ ማለት ከቤት የማያወጣ ልጅ አለ አይደል? ከቤት የማያወጣ ልጅ ይሄ አክቲቭ ያልሆኑ ልጆች አሉ አይደል? እነሱ 2 ቋንቋ ይችላሉ። በጣም አክቲቭ ስትሆን ከዚህም ጓደኛው ከዛም ጓደኛው ምናምን ካለ 4 ቋንቋ ግድ ነው። አደረኛ፣ ሶማሌኛ ግድ ነው። አረበኛ ታውቃል። በተለይ ሙስሊም ልጆች ያውቃል። ቁርአንም አለ ምናምን አለ፣ መድረሳም ትማራለህ ምናምን ነገር። እንደገና ብዙ አረቦች አሉ። ጅቡቲያን ሰፈር የሚኖሩ ደግሞ አላይ በደና እና ፈጢሳ ምናምን የሚኖሩ ሶማሌኛ ፐርፌክት፣ ይሄ መጋለጢቆ አካባቢ። እንደገና ፈራንሳይ ይችላል። ምክንያቱም ጅቡቲያኖች ፈራንሳይ ይናገራሉ። ሙቀት ሲሆን ጅቡቲ እረፍት የሚመጡ ድሬዳዋ ነው። ያ ዘረኛ ከሆንክ ግን ቤተሰብ ምግብ እንኳን ስትበላ የለም ሙስሊምም ከሆነ ሙስሊም ቤት ሄዳ አትብላ፣ ክርስቲያን ቤት አትብላ የሚሉ አይነት ቤተሰብ ከሆነ እንደነ ጉቺ ምንም ቋንቋ አይችሉም። እንደነ ቤታ ጋይስ ድሬዳዋ ይሻላል በአማርኛ። በነገራችን ላይ ጅጅጋ አማርኛ 10% ነው 20% ነው የሚነገረው። እናቴ ትሙት ጅጅጋ 50% የሚነገረው ሶማሌኛ፣ 30% ኦሮመኛ ነው የምትሰማው፣ 20% ነው አማርኛ የምትሰማው። በሶስቱም ቋንቋ በስነ ስርዓት ተከራክረ እቃ ትገዛለህ። ጅጅጋ እንግዲህ ጅጅጋ ድሬዳዋ ቁጭ ብሎ አንድ ቋንቋ አንቲቲ ውቲቲ ይሉላል። እና የሐረር ልጅ ሆኖ አንድ ቋንቋ የሚናገር ከሆነ ዘረኛ አይደለም የሚል መድረካ ከኔ ጋር ይቀመጥም እንደዚህ አይነት አጀንዳ ላይ። ለምን ኦሬዲ ይሄ ቴሌፎን ሰማያዊ ነው፣ እኔና እነሱ የተቀመጥነው ጥቁር ነው በሚለው ነው ማለት ነው። በእንደዚህ አይነት ዲስከት ላይ ነው ያልቀመጥ አልቀመጥ። ቪዲዮ ፖስት ስላደረገ ሼር ሲደረግልኝ ሄጄ ያወራሁት አብርሽን እኔ ነኝ፣ ራሴ ነኝ። አላክሽብኝም፣ አትበጥረቂ፣ አትቀደጂ። አላክሽብኝም፣ የላክሽብኝ ሰው የለም። ያወራናቸው ቀናቶች በቁጥር ነው። እኔና አንቺ ሪከርድ ልታደርጊኝ እንደምትቺ በደንብ አውቃለሁ። ደደብ አይደለሁም። አርገሽኝም እኮ ቆይ ቆይ የሆነ ሰው ረጅም ሳስለ ጌቾ ነጋሽ አንቺ ራስሽ ዘረኛ ነሽ አልከኝ። እንደውም 2 ደቂቃውን ላንተ ልስጥ። እሺ 2 ደቂቃ ላንተ ልስጥ። እንዴት ነኝ ዘረኛ? እንዴት የማን ዘረኛ ነኝ? ለማን ነው ማዳል? እሺ የእውነት ጊዜ ልስጥና ልስማ። ለጸብ አይደለም፣ የእውነት ሰው እንዴት እንደሚረዳ ማወቅ ስለምፈልግ። የምን ዘረኛ? የምን ዘረኛ? የምን ዘረኛ? አንቺ ዘረኛ ነሽ አላችሁ። የምን ዘረኛ? የምን ዘረኛ? ዘረኝነቴ ማለት ማላይ ነው። ዘረኛ እንዴት ነበር ስም ይጠይቀው? የምን ዘረኛ ነኝ? ማንን ነው የምጠየፈው? ለማን ነው ማደላው? የኦሮሞ የፈረንጅ ዘረኛ ኢሳያስ እኔ በነገራችን ላይ ይሄ ኦሮሞ፣ አማራ፣ ትግራይ ይሄ ኢትዮጵያ ርብሽ የሚያረጉ ህዝብ ከሶስቱም አይደለው። እርግጠኛ እንድትሆኑ ፈልጋለሁ። ሶስቱም አይደለው። ኦሮሞም አይደለው፣ አማራም አይደለው፣ ትግራይም አይደለው። እሺ አይደለው። እኔም ማውራው አጀንዳ ላይ ነው። እሺ እኔን 10 ሰው ቢያውቀኝ ነው እዚህ ሚዲያ ላይ አይደለው። አምኖት እሺ አይደለው። እንደውም አማራ፣ ኦሮሞ፣
ትግራይ ከሀገራችን ጥቅልል ብላችሁ ብትወጡልን እኛ የቀረነው ብሔር ብሔረሰብ በሰላም እንኖር ነበር። ከሀገራችን ውጡልን፣ እንደው የእውነት ከሚዲያም ራሱ ውጡልን፣ በሰላም እንኖርበት። እኛ የእውነት ረበሻችሁ፣ ኢትዮጵያን እየረበሻችሁ ያላችሁት እናንተ ሶስታችሁ ናችሁ። ምን ታስባላችሁ? እንደ ሀሳብ ለወጣ ነው ጋይስ። የእውነት ልጄ እረፍት ስለሆነ ለራሱ ምግብ ይስራ። ሌላ ጊዜ ትምህርት ቢኖር ኖሮ ለመስራት ወጣ ነበር። አሁን ቀጥታ ወደ ሻወር ገብቼ ነው። ስሟ እንደ ሀሳብ ኦሮሞ፣ አማራ፣ ትግራይ ከሀገራችን ቢወጣልን ሀገር ሰላም የሚሆን አይመስላችሁ? ጠቅለል ብለው ቢወጡልን ከሚዲያ ራሱ ለምን አይጠፉልን? እኛ እኮ መኖር አልቻለም። ዛስ አያምኖት እናንተ ሶስታችሁም አይደለም። ያ ቋንቋ እኔው ለማወቅ እድሉን እግዚአብሔር ከሰጠኝ የፈለገ ቋንቋ ማወቅ ነው። በሁሉም ቋንቋ በመነጋገር ብችል ደስ ይለኛል። የእውነት ፈረንሳይ ሲመጣ ከፈረንሳይ ጋር ባወራ፣ ፈረንጅ ሲመጣ ከፈረንጅ ጋር ባወራ፣ ከፈረንሳይም ፈረንጅ ነው። እንግሊዘኛ ባወራ፣ ጣሊያን ቢመጣ በኦሮምኛውም ባወራ፣ በሶማሊኛውም፣ በአድርኛውም፣ በአማርኛ በቃ ሲመጡ ምንድን ነው ያወሩት ወሬ፣ ለዛ ነገር መልስ መስጠት ብችል ደስ ይለኛል። ገባችሁ? ያ ተጠይፌ ወይ ምናምን ነገር ቤተሰብ ነገር እንደዚህ አይነት ቤተሰብ የለኝም። እንደዚህ ነሽ ምናምን ነሽ ማነሽ ጓደኛሽ ምናምን እኔ አላውቅም። እኔ አባቴንና አያቴን ነው የማውቀው ፓስፖርቴ ላይ ስላለ። ሌላ ብጠይቀኝ ገና ቆመ ብዬ ላስቡላ እችላለሁ። አም ላይክ ዚስ እና መሄድ አለብኝ ጋይስዬ። ቻው፣ ደህና ሁኑ። ቲክቶክ ራሱ ፎርመሙ ብሎ ላከብኝ የሆነ ነገር። ያ ደህና ሁኑ። እኔ ወደ ስራ አባ የእናንተ ወሬ አልቀም ምድረፈታ ነገ 7 ሰዓት አለው። እሺ በጊዜ ስለምገባ ዛሬ አርፍጄ ስለገባው ነው። ደህና ሁኑ ጋይስ። ኧረ በስመ አብ የእናንተ ጸባይ አልቀምና እኔ እዚህ ልቀመጥ ነው። እናንተ ጸባይ አልቀምና እኔ እዚህ ልቀመጥ ነው።